ርብቃ ለአቤል ስለ እርግዝናዋ ጉዳይ ምንም ለመናገር ፈቃደኛ አይደለችም። ነገር ግን እዮብ ይህን ደስታ ለሱ ነግረሽው ደስታችሁን በጊዜ ብታጣጥሙ የተሻለ ነበረ፣ ደስታችሁን ወደ ሀዘን ሳልቀይረው በማለት ያናግራታል። እንግዲህ ርብቃ ለአዩብ ሁሉን ነገር ትነግረዋለች። ከዛ በተረፈ ደግሞ ለምን እንደሆነ ባላቅም አንተን ሳይህና ስጠጋ በጣም ደስ የሚል ስሜት አለው፣ በጣም ታሳዝነኛለህ በማለት ትመልሳለታለች። አዩ ምናልባት እንግዲህ ከጓደኝነታችን መቅረብ የተነሳ በማለት መልሶላታል። እሷም እንግዲህ ሊሆን ይችላል አለች እና ጉዳዩን ሸፈንፈን አደረገችው። ነገር ግን እዩብ ለጓደኝነት የቀረባት ለጥቅም ሲል ነው። ርብቃ የዋህ እንደመሆኑ አንጻር ሁሉንም ነገር የሚፈጠረውን የሚከሰተውን የአንዳንዱ ለህይወቷ ሚስጥር ነው ብላ ለባሏ የማትነግረውን በሙሉ ጓደኛዬ ብላ ላሰበችው ሰው በሙሉ ትናገራለች። ይሁን እንጂ ዛሬ ደግሞ ይባስ ብሎ ለቤት ሰራተኛ ለሆነችው ለአዙ ሚስጥሯን ዝግዝግ አድርጋ ነግራታለች። ያሳዝናል። አዚቲ እንግዲህ ከዛ ቤት በሰላይነት መልኩ የገባች ስትሆን ነገር ግን የምትሰራው ለሁሉም ወገን ነው። አዚቲ ከመካከል እንግዲህ በአንድ በኩል ለአዩብ ትሰራለች፣ በሌላ በኩል ደግሞ ለዛች መታሰቢያ ለምትባለው ትሰራለች። እንዲሁም ደግሞ የቤቱን ምስጢር እያንዳንዱ እንግዲህ ለሁሉም ሰው የሚያስፈልገውን ድርሻ እየሰማችና እየተናገረች ገንዘብ ተሰበስባለች። በሌላ በኩል እንግዲህ ማምቲ ጸባዩዋ በጣም ከቀን ወደ ቀን እየከፋና እየጨመረ መጥቷል። እንግዲህ ሲታሰብና እንዳየነው ከሆነ አቤልን ከዛ ቤት የማባረር ኃላፊነት እንዲሁም ደግሞ የሚሰማት ስሜት እንዳለ ከዛ ቤት ለቀው እንዲወጡላት ነው። በተለይ ደግሞ ርብቃ ቤቱን ለቃ ብትወጣ ለሷ ደስታዋ ነው። ይሁን እንጂ ሰራተኛዋን ካሁን በኋላ እዚህ ቤት ስራ መስራት አይጠበቅብሽም በማለት ነግራታለች። አቤልም እንግዲህ በጧት ከተነሳ በኋላ ዛሬ ደግሞ ቁርስ የለም እንዴ አዝቲ በማለት ይጣራል የቤት ሰራተኛ የሆነችውን። እሷም አረ ቦስ ዛሬ እኮ ምንም አይነት ቁርስ አልሰራውም ትለዋለች። ለምን ብሎ ሲጠይቃት ያው እንግዲህ እኔ ማሚ እንዳሰሪ በማለት አዛኛለች እና እንዴት ለስራ ትለዋለች። እንዴ ከዚህ ቤት እኮ የመጣሽው ለሰራተኝነት ነው፣ በዛ ላይ ደግሞ ርብቃማ ሊያገዛን ነው ይላታል። እንግዲህ እኔ ምንም ማድረግ አልችልም፣ ውሳኔው ከላይ ነው ትለዋለች። እንግዲህ ማሚቴ የምትባለው ፊት ለፊቱ ስለነበረች በሂጅና አሁንም የሆነ ነገር ስሪልኝ ሲላት ማሚ ምን ላድርግ ብላ ታማክራታለች አዝቴ። ማሚም እንግዲህ በእስኪ ሂጅ የሚፈልገውን ነገር አድርግለትና ማየት አለብን፣ ለሚስቱ ተቆርቋሪ ነኝ እያለ አይደል ታዲያ ለምንድን ነው ራሱ ሰርቶ ማይበላት በማለት መለሰችለት። እሱስ ርብቃ ከዚህ በላይ ይገባታል፣ ደግሞ ሰርችም ለማብላት እኔ ዝግጁ ነኝ በማለት ወደ ኪችን ይሄዳል። ኪችን ከሄደም በኋላ የተለያዩ ነገሮችን እንግዲህ ለመስራት ይሞክራል። ከሰራቸውም በኋላ በአንድ ላይ መመገብ ይፈልጋሉ። ይሁን እንጂ አቤልም ተኝቶ ሳለ ገና ከመነሳቷ በፊት ድብን ያለ ህልም ውስጥ ነበረ። ህልሙ በጣም ያስፈራል። ያየው ህልም እንግዲህ የሚያሳዝንና የሚያስፈራ ነበረ። እንግዲህ ርብቃን አፍና ማሚ ልትገላት ስትል አይቷል። በዚህም የተነሳ ርብቃ በሰላም ነው አቤል ብላ ተደናግጣ ምን ነው በማለት ጠይቀዋለች። እሱም እንግዲህ ደህና ነሽ አይደል በማለት ፊት ለፊቱ እንዳየች ሁሉ ስላልገመተ ጠይቋታል ደጋግሞ። እሷም ደህና እንደሆነች ትነግረዋለች። ነገር ግን አቤል አሁንም ልቡ እየተረጋጋለት አይደለም። ምን ነው ምን ሆነ ነው ብትለው ምክንያቱን ሊናገር አልቻለም። አዩም እንግዲህ ከርብቃ የሚፈልገው ነገር ስላለ በየሰከንዶች አንድ ላይ ሆነው ሲያዩ እሷን ብቻ ማናገር ይፈልጋል። እኔ ምልሽ ርብቃ እኔና አንቺ እኮ ከአሁን በኋላ ጓደኛ ነን፣ ታዲያ እንዴት አደረግሽልን የወረቀቱን ጉዳይ በማለትም ይጠይቃታል። ርብቃም ስለ ወረቀቱ ጉዳይ ምንም አታስብ፣ ደግሞ ዛሬ አቤል ከቤት ሊወጣ ነው እና ያኔ ሁለታችንም ገብተን እንፈልገው እንችላለን ትለዋለች። እዩ እንግዲህ በዚህ ሁኔታ በጣም ይደሰታል። ምክንያቱም ከቤት ሊወጣ ነው ስላለችው ይህንን አጋጣሚና ይህንን እድል በመጠቀም ሁሉን ነገር ለመፈተሽ ተዘጋጅቷል። ነገር ግን ያቺ አዝት የምትባለዋ ርብቃ እርጉዝ እንደሆነች ለአለቃዋ ለመጀመሪያ አለቃ ለሆነችው ለመታሰቢያ ደውላ ርብቃ ሳታረግዝ አትቀርም፣
እኔ ሲያናግሩ ሰምቻለሁ። መኝታ ክፍል ተደብቄ ሴት ወንድ በማለት ጠይቋታል በማለት ነገረቻት። እሷም እንግዲህ ቆይ ግን እንዴት ምናልባት አሁን እንደው ቀደም ብላ ቢያረግዝም አሁን ባንለያይ እንደው የእውነት ወደ እሷ ሊመለስ ነበር እንዴ በማለት እየተጸጸተች እንግዲህ ተመልሳ ለመምጣት ወደ ህይወቱ እያሰበችና እየሞከረችም ይመስላል። እሷ ምንም እንኳን ከአቤል ብትለያይ እሷ ብዙ ሰላይ ስላላት ያንዳንዱ የሚያደርጓትና የሚሰማትን ነገር ትሰማለች። ይቻ ሴት የምትባለው አልተቻለችም። ማንም ያወቀባት ነገር የለም። ዛሬ ይባስ ብሎ ርብቃ ወደ ኪችን ከመጣች በኋላ የምልሽ ስትይ ማገዝሽ ነገር አለ ስራ ለስራ ትላታለች። እሷም ኧረ አልፈልግም ችግር የለውም እኔ እሰራለሁ በማለት ትነግራታለች። ነገር ግን ርብቃ እንግዲህ ስለደበራትና መታወሮሾ ስለፈለገች ማሚቴም ጸባይዋ ስለተቀየረ እናውራትንና ነይ እስኪ ወደ ሳሎን ሄደን የሆነ አንዳንድ ነገሮች እናውራ በማለት ታወራታለች። ካወራቻትም በኋላ እንግዲህ ይኸውልሽ አስቲ አሁን እኔ እናንቺ እህትና ወንድም ሆነናል፣ ወይም ደግሞ እህታማቾች ሆነ አይደለም። ስለዚህ ምንም መደብቅሽ ነገር የለም እና ይኸውልሽ የተፈጠረው ነገር እንደዚህ ነው፣ እኔ እርጉዝ ነኝ ብላ ትነግራታለች ሁሉን ነገር። አዞም እንግዲህ ይህን ደስታ ስነግራት ገምቼ ነበረ በማለት ደስታዋን ነገረቻት። እንግዲህ ርብቃ ሞኝ ስለሆነች ሁሉን ነገር ከነገረቻት በኋላ ማለቴ እንደ ሁኔታሽን ሳየው የእርግዝና ጥርጣሬና ስሜት አይቼብሽ ነበረ በማለት መለሰችላት። እሷም እንግዲህ አዎ በማለት ነበር የመለሰችው። በቃ ይህንን ሚስጥር ለማንም እንዳትናገሪ፣ አቤል ራሱም አያውቅም። ልነግረው እፈልጋለሁ ግን አሁን ላይ ያለበት ሁኔታ ደስተኛ አይደለምና ምናልባት ይህን ነገር ከሰማ ሌላ ነገር ሊበሳጨው ይችላል። ስለዚህ ቀስ ብዬ ደስተኛ በሚሆንበት ጊዜ ይህንን የመሰለ ሰርፕራይዝ መናገር አለብኝ ትላለች። ይሁን እንጂ እሺ ብላ ነበር የወጣችው። በሌላ በኩል እንግዲህ አዩ ርብቃን ሲመክራት እንዲሁም ደግሞ አቤልን ሲመክረው ቆይ ግን አንተ እንደው ትዳር እንዴት ነው? ስለ ህይወት እስኪ አንዳንድ ነገር አካፍልን፣ ማግባት አትፈልግም መውለድ እያሉ መጫወት ከጀመሩም በኋላ አዩ እኔ ገና ልጅ ነኝ፣ በዚህ ሰዓት አግብቼ እሷ ጋር መጨቃጨቅ አልችልም፣ ምሳ ቁርስ ምናምን እኔ እስር ቤት መግባት አልችልም ይላል። ርብቃም እንግዲህ በዚህ መካከል ትዳር ማለት በጣም ደስ የሚል ነገር ነው። መተሳሰብ፣ መዋደድ፣ መፋቀር ከዛ በተጨማሪ ደግሞ ሀዘንንም ደስታንም በአንድ የምትጋራበት ነው እንጂ እስር ቤት የምትገባበት አይደለም። እንደዛ አይደለም እና በቅርቡ ብታገባ ጥሩ ነው እያለች ትመክረዋለች። አቤል ይህን ነገር እየሰማ ፈገግ በማለት እንግዲህ እባክሽ አትድከሚ፣ ሲመክሩት አይሰማም፣ እንደዚህ በቀላሉ ምክር የሚቀበል አይደለም በማለት ያናገራታል። እዩም ኧረ እባክሽ ወደዛ ገብቶኛል ለማንኛውም የመከርሽኝ ነገር በማለት ነገሩን ያለባብስላታል። አዩም እንግዲህ አቤልን ይመክረዋል ለራሱ ጥቅምና ፍላጎት ሲል እኔ የምልህ ቆይ ልጅ መውለድ አትፈልግም እንዲህ ብሎ ፍንጭ ይሰጠዋል። አይ እኔማ በወልድ ደስ ይለኛል፣ ግን ርብቃ በዚህ ጉዳይ ትደሰት አትደሰት አላውቅም፣ መጀመሪያ የእሷ ፍላጎት መኖር አለበት በማለት ላዩ ያናግረዋል። አዩ እንግዲህ ሁሉንም ነገር ስለሚያውቅ አይ መጀመሪያ አንተ ዝግጁ ሁን እንጂ እሷ እንኳን ምንም ችግር ያለባት አይመስለኝም፣ ስለዚህ ተዘጋጅ በማለት ይነግረዋል። እንግዲህ ግራ የገባው ሁሉ ነገሩ ምንም ያልተገለጠለት አቤል እሱስ ልክ ነው፣ እንደውም እስካሁን ስለ ልጃችን ወደፊት ስለምንወልዳቸው ልጆች ሄጄ አሁን በአማከራት የተሻለ ቻንስና አማራጭ አለኝ በማለት ወደ መኝታ ክፍሏ ይሄዳል። ከሄደም በኋላ እኔ የምልሽ ርብቃ እንዴት ነው ልጅ መውለድ ምናምን አታስቢም ትፈልጊያለሽ ወይ ብሎ ይጠይቃታል። እሷም እንዴ እፈልጋለሁ እንጂ ግን ለምን አስፈለገኝ ነገር በማለት ደንግጣም ነበር በሳቱ ሲጠይቃት፣ አይ ወደፊት ነው ያልኩሽ አሁን አይደለም አንቺ ዝግጁ ስትሆኝ ይላታል። እሷም በቃ ልጅ አሁንም እንዳለ አድርጋ አስበው ትለዋለች። ማለቴ በቃ ይመጣል ትለዋለች። እንግዲህ ርብቃ እውነቱን ብንነግረው በጣም አሪፍ ነበረ። ምክንያቱም ሁሉም ሰምተዋል አሁን እንዳረገዘች፣ ያልሰማው እሱ ብቻ ነው። ደግሞ ጓደኛዬ ብላ ለምታስባቸው እያንዳንዱን የነገረቻቸው። ይህ ነገር ደግሞ አቤል ከሰማ ለምን የመጀመሪያ ባለ ጉዳዩ ሳላቅ ለእነሱ ተናገርሹ በሚል ሊጣላት ይችላል። እሺ በማለት ጉዳዩን አለባብሳ ዝም አለችው። ለማንኛውም ስራ ቦታ ሊሄድ ነው እንግልና ወጣ ይላል።
ያችን ማሚቲም እንግዲህ እንደተለመደው ደህና አደርሽ እንኳን ሰላምታ ራሱን ነፍጋታለች። ይሁን እንጂ ይህንን ነገር ተቋቁማ ነው ያለችው። ጠዋት ሆነና አዩ ያች ርብቃን ቀስቅሻት ማናገር አለብኝ በማለት ይቀሰቅሳታል። ምን ሆንክ ስትለው የወረቀቱን ጉዳይ ምን አረግሽው? እንግዲህ ማሚቲም እንደዛ ተፍ ተፍ በልና ይህን ነገር አሳካ ስላለችው እሺ ብለዋለች። ዛሬ ወደ ውጭ ስለሚወጣ እንግባና እንፈትሽ። አቤልም እንደተለመደው ወጣና ሁለቶቹ መኝታ ክፍል ገቡና ወረቀቱን መፈለግ ጀመሩ። ነገር ግን መኝታ ክፍል ከገቡ በኋላ ማሚቲ የት ናት ብላ ስትጠየቅ አዝቲ መኝታ ክፍል ናቸው አለች። ተኝተው ነው? አረ አይደለም። እንግዲህ ልጁ ያዩ ነው ተብላ እንዳትጠረጠር ርብቃ ያጠራጥራል። እንግዲህ ርብቃ ከዛ ክፍል ከገባሽ በኋላ እጅና እግሯ ታስሮ ድረሱልኝ እያለች ነው እንግዲህ ያለቀው። ማን አሰራት? ለምንስ ታገተች? ማሚቲ በመጨረሻም ውሳኔዋን አሳወቀች። አግታ እያሰቃየቻት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።